ማስተካከል ስንፈልግ ምን መሆን አለብን ወደ ሶላት መግባት ነው ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዲያደርጉት እንደነበረው ሶላት እንዴት ነው ጣዕሙን የምናገኘው ያንን አየር መፍጠር እንዲችል እንዴት አድርገን እንስገደው መጀመሪያ መለማመድ ያለብን ሶላት ላይ መረጋጋት ነው ነብዩ ሰለላሁ ዐለይሂ ወሰለም في صحيح مسلم በተደገረው የአቡ ሁረይራ ሐዲስ ላይ ሐዲስ ሙሲኡስ ሊሶላቲሂ ያ ሶላቱን ያበላሸውን ሰው ታሪክ ሲያነሱት ሰውየው መጥቶ መስጊድ ገብቶ ሰገደ ነብዩ ተቀብጦ አይደለም ሰግዶ ሲወጣ ጠሩት ረሱል ሰለላሁ ዐለይሂ ወሰለም فرجع فانك فلم تصلي ያሉት አልሰገድክም ተመለስና ስገድ አሉት ሂዶ ሰገደ አሁንም መለሱት ሶስተኛም ሰገደ አሁንም መለሱት ተመልከቱ ያሉበትን ቃል ሰግዷል እኮ ሰውየው ስፖርቱን ሰርቶታል አካላዊ እንቅስቃሴውን አድርጎታል ግን ነብዩ فرجع فانك فلم تصلي ያሉት ተመለስ አልሰገድከውም አሉት ረሱላህ ሰለላሁ ዐለይሂ ወሰለም አልሰገድክም ስገድ አሉት አልሰገድክም ስገድ አሉት ሶስት ጊዜ ሰገደ የሰገደው ተመሳሳይ ሰላት ነው ከዚህ በኋላ ማሳመር ስለማልችል አስተምረኝ አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላት ላይ ቁም አሉት በመጀመሪያ ከብር ተክቢረተል ኢህራም ስታረግ ተክቢረተል ኢህራም የሚባለው ነገር ሁሉ ጊዜ ዝም ብለን እጃችንን ከማንሳት ጋር ላገናኘው ይችላል ኢህራም ሌሎች ነገሮች የምታደርግ አላህን ብቻ የምታለቅ ተክቢራ ማለት ነው ዱንያንና መሰል ጉዳዮቿን ሐምና ገሙን ወደ ኋላ ጥዬ አንዱን ታላቅ ጌታ ብቻ ከፊት ለፊት ያቁሜ አላህን አለቃለሁ ብለህ መነሳት ነው ያ ስሜት ከዛ በኋላ ቁም حتى تعتدل ቀጥ ብለህ ቁም አሉት ረሱል ሰለላሁ ዐለይሂ ወሰለም ሩቁ ስታደርግ ሰውነትህ እንዲቀጥ ብሎ እስኪቆም ድረስ ይያሉ አስተማሩት በዚህ አይነት ስገድ ከዛው ሶላት አይደለም ሶላት በትክክለኛው ሲላ አላህ ጋር መገናኛ ሆና ስትሰገድ ለዚህ ነበር ታላቁ ኸሊፋ ዑመር ኢብኑ አብዱል አዚዝ ረዲየላሁ ዐንሁ የሚናገሩት ነገር ነበር ቁርአን እየቀራ በመሐከል ፋቲሃን እየቀራ ዝም ይል ነበር ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ይልና ዝም ይላል አርረህማኒር ረሂም ማሊክ የውሚዲን ይልና ዝም ይላል ለምን ነው እንዲምትለው ሲሉት አላህ بسم الله الرحمن الرحيم الحمد لله رب العالمين سيجمر الله مرسي سطال بحديث እንደተነገረው قسمت الصلاه بيني وبين عبدي እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ሰላትን በኔና በማሪያ በሁለት ከፈልኳት اذا حمدني عبدي الله الحمد لله ሲል ባሪያው